ያው እንግዲህ እንደምትመለከቱት ዛሬ በሶበር አርብ ገበያ ሄጄ ነበረ። በሶበር አርብ ገበያ ቆይቼ አሁን ወደ ማሻ ከተማ እየሄድኩኝ እገኛለሁኝ። የኮሶ አካባቢ ደርሻለሁኝ። እንደምታዩቸው ከልጆች ጋር ነኝ ያለሁት። እነዚህን በጎች ገዝተን ነው እኔን የምትመለከቷቸውን በጎች ገዝተናቸው ነው። እነዚህን ቱ ምን አስበረገገብን እና የኮሶ ከተማ ነው ያለነው። ውድና የተከበራችሁ ቻናል ቤተሰቦች ይህንን ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አሁን እያንዳንዱን የጉዞዬን ሁኔታ ማሳያችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መልካም ቆይታ። እንደምታዩት ዛጋ ውሻ ነው። ውድና የተከበራችሁ ቤተሰቦች እንደምትመለከቱት ይህ እንግዲህ የኮሶ ወይም ኮተቤ ከተማ ነው ማለት ነው። ከላይ በኩል ነው ያለ ነው። ያው በሶበር መንገድ በመካከል በከተማው መካከል ማለትም በሞተር ማቆሚያ ምናምን አልሄድንም። ላውን ሄድ ነው። በልጉ በጣም የሚገርም ነው። በልግ አለ እንደምታዩት ገብስ እዚህ ጋር ይሄ ገብስ ነው። የበልግ ገብስ አሁን ላይ የኮሶ አረንጓዴ ሆና ትገኛለች ማለት ነው። እስኪ የኮሶዎች ቪዲዮ ላይክ ቻናሉን ሰብስክራይብ እያደረጋችሁ እና ውድ ፋሚሊ እንደምትመለከቱት ከጀርባ ያለው ገብስ ከገብሱ ጀርባ ያለው ደግሞ ከተማው ነው። ያው እኔ ከላይ በኩል ነው ብያችኋለሁ። እዛ ጋር በዛ የምትመለከቱት ከተማ ነው ማለት ነው። ያው ገጠር ስለሆነ የሄድኩት ምን ያስፈልገኛል? ይቺን ይዣለሁ። ዱላ ናት። እና ውድ ቤተሰባውያን ቻናሉን ላይክ ማድረግ እንዳትረሱላችኋለሁ። ወይ ደግሞ ሰሞኑን በእርግጥ ቪዲዮ አለቀኩኝም አይደለ? ቪዲዮ ያው ስላልተመቸኝ ነው። ያው የግል ስራ አለ። ምክንያቱም ያው ለማደር ለመኖር የምሰራቸው ስራዎች ስላሉ ለዛ ነው። እና እንደምታዩት አሁን ያው እየተጓዝኩኝ ይገኛለሁ ማለት ነው። ውድ ቤተሰቦቼ እስኪ ያን ያክል እንደው ሰብስክራይበሩ እንደምታዩት የቻናሌ ሰብስክራይበር በእርግጥ ከ2400 በላይ ሆኗል። ሰዓት ግን ወቻወር እንደነገርኳችሁ ወቻወር ያን ያክል አይደለም። ውድ ቤተሰብ ገና ሞኔታይዝ አልተደረገም ቻናሉ እንዳየ አሁን ላይ ሞኔታይዝ አልተደረገም። ወቻወር ስላነሰኝ ማለት ነው። ወቻወሬ ወይም የሰዓት እይታ 4000 አልሞላ ኦልሞስት ወደ 3100 ምናምን ላይ ነው ገና ወቻወሬ ወደ 900 አካባቢ ይቀረኛል። ስለዚህ ውድ ቤተሰቡ ይህንን ቪዲዮውን እስከ መጨረሻው ብታዩልኝ ደስ ይለኛል። እስከ ቪዲዮ መጨረሻ ድረስ በደንብ እያያችሁልኝ ሁሉንም ቪዲዮዎችን እየገባችሁ እዩልኝና እስኪ ውድ ቤተሰባውያን ያው ሰዓት 4000 ሰዓት እንዲሞላልኝ ከዛ ሞኔታይዝ ካደረኩ በኋላ ያው ጥቅም ሲገኝም ለመስራት ቪዲዮ በተካት ሰራለሁ ማለት ነው። እንደምታዩት እቺ በግርኛ ናት። ይኸው እዛ ያስከተሽ ነው ውድ ቤተሰብ እንዳያት ያው እንደምታዩት እዚህ ጋር እቺ በጎቿ ናቸው። ያቸው እየሄድኩ ነው መንገድ ላይ ነው ያገኘኋት። እንደምታዩት እዚህ ጋር እስኪ ሚጣ ወደኔ አፍራ ነው ይሄን ይመስላል ማለት ነው ፋሚሊያንስ። አሁን ያው እንደምታዩት በልጉ በጣም በሚገርም ሁኔታ ነው እንትን ያለ ግን እኔ እንጃ የደጋ በልግ እየወለደ ነው። ያው ኦሬዲ እያመጣ ማለት ነው። ከሰሞኑ ይደርሳል ብዬ አስባለሁ። አሁን ከተማውን አልጨረስኩኝም። እንደምታዩት ከዛ ጋር የሆነ ትንሽ ቤት ምናምን ታያችኋል አይደል? አላለቀም ገና ያው እኔ ከላይ ስለሚሄድ ነው። እያንዳንዱን ያው ለናፈቃችሁ ከበሶበር ማሻ ከተማ የሚያስገደው መንገድ ለናፈቃችሁ እያያችሁ እዛው ድረስ እስኪደርስ ድረስ ማስጎበኛችሁ ይሆናል ማለት ነው። አለፍ እያልኩኝ ያው ሙሉ ለመቅረጽ ትንሽ ቻሌንጅ አለው እና ያው በተወሰነ መልኩ ማሳያችሁ ይሆናል ለናፈቃችሁ። ያው እስኪ ከየማሻ ልጆች እና በሶበር የኮሶ ያላችሁ ይህን
ይህንን ቪዲዮ ላይክ እስኪ ለናፈቃችሁ በደንብ እስኪ ዙም አድርጌ ላሳያችሁ። እስኪ ቆይ ዱላይ ኦማይ ጋሽ እንደምታዩት የኮሶ ሜዳ አያልቅም በእውነት። እኔ በርግጥ አደንቀዋለሁ የእውነት የሁሉ ከተማ ቢሆን እስኪ ያስቡት። አሜዚንግ ነው። ያ የገዛናቸውን በጎች ጓደኞቼ ከፊት እየነዱ እኔ እዚህ ጋር ከኋላ እንትን እያልኩ ነው። እዛ ጋር ኦልሬዲ ያ ጤና ጣቢያ ይመስለኛል። እዛ ጋር የኮሶ ጤና ጣቢያ እዚህ ጋር የወደኛው በግ ይሄ በግ ማለት ነው። ይሄ ከወደ ያለው ይሄ 9100 ብር የተገዛ ማሻ ምናልባት 12000 ቢሆን ብዬ ነው። ውድ ፋሚሊያንስ እስኪ ከእንደዚህ አይነት ስራ አውጡኛል። ወቻወሩን በደንብ እስኪ ያሳድጉኝ። እና እንግዲህ ያው በየሀገሩ ያላችሁ የኮሶና አካባቢዋ ተወላጆች የኮሶ ሜዳ ለናፍቃችሁ ይህንን ይመስል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ መልኩ ነው ማለት ነው። እስኪ ደግሞ ጋቢውናን ምናምን በደንብ ማሾፋችሁ ማሳያችሁ ይሆናል ማለት ነው። እና ይህን ይመስላል ፋሚሊያንስ። ኧረ በለው በጎቹ እህል ገቡብኛ ልሩጥ። ሰላም ፋሚሊያንስ፣ እንደምትመለከቱት ደግሞ ክምር ድንጋይ ነው። እንደምታዩት ክምር ድንጋይ 03 ቀበሌ ማለት ነው። የኮሶ 04 መሆኑ ይታወቃል። ይሄ ክምር ድንጋይ ነው ማለት ነው። እንደምትመለከቱት እያንዳንዱ ልነግራችሁ ፈልጋለሁኝ። ይሄ በዚህ ከባህር ዛፍ ጀርባ የምትመለከቱት ሰፈር ሰራ ነው ይባላል። ሰራ ነው ሰፈር ይሄ ማለት ነው። ይሄ እዚህ ጋር ይሄ ነው ሰራ ነው ሰፈር የምታዩት ይሄንን ይመስላል ማለት ነው። ውድ ፋሚሊያንስ ይሄ በዚህ ደግሞ ትምህርት ቤቱ ነው። እዛ ጋር ማዶ ላይ የምታዩት ማለት ነው። እብሬዝ የቀብር ስማ ነው። እና ቤተሰብ እንደምትመለከቱት ይህ ደግሞ ክምር ድንጋይ ይባላል። ይሄ ሰራኑ ሰፈር ነው እንደምታዩት። ይሄ በዚህ ማዶ ያለው ደግሞ ክምር ድንጋይ ትምህርት ቤት ነው የምታዩት። እዛ ጋ ትምህርት ቤቷ ናች። በዚህ የክምር ድንጋይ ጎጥ ነው ማለት ነው። ይሄ በዚህ ደግሞ ክምር ድንጋይ እውነትም ክምር ድንጋይ እንደምታዩት ጉባ ነው አብዛኛው። ይሄ የኮሶ በሶ እና በሶ በር መንገድ ነው። ይሄ ወደዚህ ወደ ማሻ የሚሄድ ነው እንደምታዩት። እንደነገርኳችሁ ያው ከበሶ በር አብረን የምንመጣው ጓደኞች ናቸው። እዚህ ደርሻለሁ ማለት ነው። ትንሽ ብርድ አለ። እስኪ ኮፊታ ያለ አድርግ ውድ ቤተሰብ። ትንሽ ደከምም አይነት ነገር ብሎኛል ፋሚሊያንስ። ያው ከበሶ በር እስከ ማሻ ከ3 ሰዓት እስከ 3 ሰዓት ተኩል ባለው በእግር ጉዞ ይፈጃል ማለት ነው። አሁን ክምር ድንጋይ ደርሻለሁ። ከዚህ በኋላ የ1 ሰዓት ከ20 መንገድ ነው የሚቀረኝ። ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እስከ ቪዲዮ መጨረሻ ድረስ አብራችሁን ጠብቁን። በቀጣይ ጋቢውን ማሳያችሁ ይሆናል። አብራችሁን ቆዩ። ሰላም ፋሚሊያንስ እንዴት ናችሁ? ያው በጣም ይቅርታ ጋቢውን አሳያችኋለሁ ብዬ በሚገርም ሁኔታ ረስቼው አሁን ታች መጨረሻ ጋቢውን መጨረሻ ላይ ይገኛለሁ እየሄድኩኝ ማለት ነው። የሆነች በአጋጣሚ መንገድ ላይ
መንገድ ላይ በግ የሚሸጥ አገኘሁኝና ማለት ነው እሱን እገዛለሁ እያልኩኝ ያው ሳይሳካ ቀረ ቪዲዮ ማለት ነው። ግን በጓን ገዝቻለሁ በሚገርም ሁኔታ ማለት ነው። እና ዞሮ ዞሮ ጋቢዮና ያው ታውቁታላችሁ በአብዛኛው። እስኪ አዙሬ ላሳያችሁ። አንዴ ጠብቁኝ ፋሚሊያንስ። እሺ ያው ጋቢዮና ያው ይሄውና እዛ ጋር ያው ይሄውና በታች አንዷ ቤት ምንላት በተለምዶ እዛ ጋር ደርሻለሁኝ። እዚህ ጋር አሁን ይሄ መንገድ ዝናብ ጥሎ ነው። ይሄ እንደምታዩት መንገዱ ያው እየተሰራ እዚህ ጋር ይሄ ውሃ መፋሰሻ እየተሰራ ነው እና እዛ ጋር ደርሻለሁ። ውድ ፋሚሊያንስ ይሄንን ቪዲዮ እንግዲህ ላይክ፣ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ለዛሬ ያው ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ሰላም ሁኑልኝ፣ ሰላማችሁ ይብዛ። ግን እንደነገርኳችሁ ያን ያክል ወቻ ወሬ እየታየኝልኝ አይደለም እና ቪዲዮውን በደንብ ብታዩልኝ ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቀጣይ የተሻለ ቪዲዮ ይዤላችሁ እመጣለሁ። ሀሳብ አስተያየታችሁን በሀሳብ አስተያየት መስጫ ቦታ ላይ አስቀምጡልኝ። ቪዲዮ ላይክ እንዳይረሳ፣ ቻናሉንም ሰብስክራይብ እንዳይረሳ፣ ቪዲዮ ስለቅ ኖቲፊኬሽን እንዲደርሳችሁ ያው የደውል ምልክቷን ጫን ይበሉ ማለት ነው። ለዛሬ እንግዲህ ሰላም ሁኑልኝ፣ ሰላም ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።